ለዚህ መጽሐፍ ምርቃት መሞሸር አለበት። ሙሽራ ነች በቃ የዚህ ነገር ታሪክ ባለቤት እሷ ነች። ለሷም ትላልቅ ሰዎች በተገኙበት አለርታ መቼ ጀመርከው? አንተ ሰላይ ነህ ማለት ነው። እኔ ሰላይ አይደለሁም። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ቆይታ እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። እኛም አለንላችሁ። ሳምንቱ እንዴት እየሄደ ነው? ረጅም ጊዜ ሆነኝ ከተገናኘን። ለዛ ለቤተሰቦቼ ከባድ ይቅርታ ጠይቃለሁ። በከፍተኛ ዝግጅቶች ላይ ነበርን የቆየነው። እንዳጋጣሚ ያው በዚህ የህይወት ታሪክ በዚህ ህይወት ምልልስ ውስጥ በርካታ ያዘንበት የተከፋንበት ጊዜያቶች አሳልፈናል። ያንን ደግሞ እንደ ማስታወሻም ቢሆን ምናልባት እንደ ዶክመንት እንዲቀመጥ ምንድነው ማድረግ ያለብኝ የሚለውን ነገር ለዚህ ቤተሰብ የሚቀመጥልንና ቀጣይ ትውልድም ሊማርበት የሚችል ማስታወሻዎች መያዝ አለብንና ምንድነው ማድረግ የሚለው ነገር ሳስብ ነበር። ከናንተም ጋር ከቤተሰብ በውስጥ መስመር ሲያግዙኝ የነበሩ እንደናንተ ያለ ጠንካራ ሰዎች ከጎኔ በመሆን የተሻለ ስራዎች ብንሰራና ሌላም ሰው እንዲማርበትና የጠንካራ ሰዎችንም ተምሳሌት ብናረጋቸው እውቅናም ብንሰጣቸው ላለፉት ቻሌንጆች አልፈው የተሻለ ቦታ ሲደርሱ እውቅና የምንሰጥበት ነገር የምናመቻችበት ነገር ስናስብ እኔ በበኩል ሌላ አግዝም ምችለውን ልሰራም በምችለው መልኩ ትንሽ ነገር ሞክሬያለሁ። በርካታ ሰዎች ከጀርባዬ ቢኖሩም በርካታ እርዳታቸው ከኔ ጋር ቢሆኑም በስፖንሰርም በማድረግ ስራውንም ኤዲት በማድረግ ሲያግዙ የነበሩ አሉ። እንደ አጠቃላይ መሸፋፈኑ ይቅርና ምን ልላችሁ ፈልጌ ነው የያቺ ጀግኒት ሩታ ብዙ ነገር ማንሳት አልፈልግም። በርካታ ጠንካራ ደካማ ስንወድቅ ስንነሳ እዚህ ደረጃ ላይ ደርሰናል። ዛሬ ደግሞ ጀግኒትን የምናወድስበትና ስሟን በአደባባይ እውቅና የምንሰጥበት ነገር የምናመቻችበት ነው። ቤተሰብ የእናንተ ድጋፍና እርዳታ ካለ ምን ልላችሁ ፈልጌ ነው ምናልባት በምታቋት በዛች በጀግናዋ ሩታ ስም የተዘጋጀ ይህ የምታዩት መጽሐፍ በሷ ስም የተዘጋጀ ነው። የሩታ ማስታወሻ የሚለው ያልተቋጨ የህይወት ታሪክና ያው ቀጣይነትም ስላለ ህይወት ስለሚቀጥል ህይወት የቱ ጋር ማብቂያው እንደሆነ ስለማይታወቅ ህይወት ይቀጥላል እንደሚባለው ሁሉ ያልተቋጨ የህይወት ታሪክና ግጥሞች ስብስብ ያለበት መጽሐፍ አዘጋጅተናል። የመጽሐፉ ርዕስ የሩታ ማስታወሻ ነው። የሩታ ማስታወሻና ያልተቋጨ የህይወት ታሪኳ ከልጅነት እስከ እውቀት ድረስ እስከዚህ ጊዜ ድረስ ያለው ከህይወት ጋር ለመኖር የምትከፍለው ዋጋ ጥንካሬዋን እና ለሌሎችም ሴቶች በወንድ ተሸንፈው በማጣት ተሸንፈው በሰዎች ተሸማቀው ቤት ለቀሩ ለነሱ የሚያነሳሳና አደባባይ ተምሳሌት ትሆናለች በሚል የሚያግዙ ነገሮች ተጨምረውበት የሩታን የህይወት ታሪክ የሚዳስስ የተዘጋጀ መጽሐፍ ነው። ይህ መጽሐፍ ምናልባት በመጽሐፍ ደረጃ ብቻ ሳይሆን በትረካ መልክም ለናንተ ሀገር ውስጥና ከውጪም ላላችሁ ምናልባት የማንበብ ልምዱም የሌለው ሰው የማይመቸውም ሰው ካለ ለሁሉም ሰው ይህ ታሪክ እንዲገባ በሲዲ መልክ በትረካ መልክ ተቀርጾ ለሁላችሁም ስራው ሲያልቅ ተደራሽ የሚሆንበት ሁኔታና እርግጠኛ ነኝ ትወዱታላችሁ። ሌሎችም እውቅና ያላቸው ደራሲዎች መስራ ገጠመኝ ማቃቸውን ሰዎች አሳትፌበትና እነሱም የራሳቸውን የሆነ አስተያየትና ማስተካከያ የሰጡበት በአሁኑ ሰዓት በህትመት ደረጃ ህትመቱ ተጠናቆ ነው ያለው። ስለዚህ ቤተሰብ ይህን መጽሐፍ ልናስመርቅ ብዙ ነገሮች ያስፈልጉናል። ብዙ ነገሮች የናንተ አለው ባይነት ከጎናችን መሆን ያስፈልጋልና የሩታ ህይወት ምን ነበር ስታደርግ የነበረው ምን አይነት ህይወቶችን አለፈች? እኔ በእርግጠኝነት የምነግራችሁ ከቤተሰቦቿም ጭምር ከጎረቤቶቿ ምናምን የልጅነት ታሪኳ ጭምር መሳጭና ማራኪ ነው ለሁላችንም። ባጭሩ በሙዚቃ መልክም ስራዎቻችን ላይ አጃቢ አድርገን ያስገባነው ነገር አለ።
እየታገዝን ብዙ ስራዎችን ሰርተናል። ስለዚህ ይህን ስራ ለመጨረሻው ስራ ለማቅረብ ሩታ ታስፈልገናለች። የሩታ አለውባይነት ይህም ታሪክ ሌላም ሰው ይማርበት እውነት የሚያግዝ ከሆነ የሚለው ነገር የሷ ፍቃድ ያስፈልጋል። ስለዚህ የሷንም ፍቃድ ለመጠየቅና ሩታንም ለመሞሸር ለዚህ መጽሐፍ ምርቃት መሞሸር አለበት። ሙሽራ ነች። በቃ የዚህ ነገር ታሪክ ባለቤት እሷ ነች። ለሷም ትላልቅ ሰዎች በተገኙበት የተሻለ ፕሮግራሞችን አዘጋጅተን በአደባባይ እውቅና የምንሰጥበትና ታዋቂና አንጋፋ ሰዎችን ጋብዘን ልዩ መድረክ እናዘጋጃለን። በዚህ ቃል ገባላችኋለሁ። ልምዱም ስላለን ያ አይቸግረንም ቤተሰብ። ስለዚህ ሩታ አሁን ላይ ባሏን አታ ትዳሯን አታ የዚህን አይነት ጠንካራ ልብ ከየት መጣ? እንዴት አልወደቀችም? እንዴት አልሰነፈችም? የሞራሏ ከየት ነው የመጣው የሚለውን ነገር ሁሉን ነገር አድሬስ የሚያደርግ መጽሐፍ ነው። እንዳልኳችሁ በሲዲም አለ፣ ግጥሞችም ተካተውበት አጠቃላይ ከልጅነት እስካሁን ድረስ ያለችበት ልጅም ማሳደግ ዋጋ መክፈል አለና ይሄንንም የሚያጠናክር የሚያግዝ ነገር ስላለ ቤተሰቦች እናንተ የምታውቋቸው በርካታ ጀግና ሴቶች አሉ። ሀገር ውስጥና ከሀገር ውጪ ሆነው ቤተሰቦቻቸውን እየረዱ ህይወትን ለማሸነፍ የሚከፍሉ ጠንካራ በትናንሽ ነገር ደግሞ ወድቀው የቀሩ እህቶች አሉ። እነሱን ደግሞ ማንሳት አለብን። ስለዚህ ይህን ነገር ሊያግዝ የሚችል ነውና እንዳጠቃላይ ያው ለሁሉም ሰው ሰርፕራይዝ ነው የሚሆነው። ጥሩ ነገር ነው። ያን አክል የተጋነነ ነገር ባይኖርም ማሂን ቀጥሬያታለሁ። ማሂን የቀጠርኳት ዋነኛ ነገር ምንድነው? ከሩታ ጋር እንዳልኳችሁ በቅርብ ርቀን ነው እኔ ጋር ኮንታክት የምናደርገው። ኢንተርቪውንም ስናደርግ ቤታቸውም ሄደን ያላቸው የአስተዳደጓ ስትወለድ የልጅነት ባህሪዋ፣ የትምህርት ቤት ታሪኳ፣ ጓደኞቿ ምናምን ስናጠያይቅ የነበረው ያን ሁሉ ሩታ እንድታቅ አንፈልግም ነበር። በዚህ መልክ እንደሚዘጋጅም ላታቅ ትችላለች። ይኸው ዛሬ ወቄ ሩታዬ እና ያው አንድ መጽሐፍ ወይም ፊልም የትኛውም ነገር ሲዘጋጅ የአንድ ሰውን የህይወት ታሪክ ከያዘ የባለቤቱ እውቅና ይፈልጋል። ካልፈለገ ግን ገጸ ባህሪውን ወደ ሌላ እንቀይረዋለን ማለት ነው። የህይወት ታሪኩ የሩታም ቢሆን ስሙን በሌላ እናደርገዋለን። የሩታ የህይወት ታሪክ የሚለው ሌላ ሴትን ተካና የሩታ የህይወት ታሪክ በሌላ ሰው ይተረካል ማለት ነው። ስለዚህ ያ ከሚሆን ደግሞ ይህን ነገር እሷም ደስተኛ የምትሆንበት ነገር አለች። በመሀል ስታገናኘንና የቅርብ ቤተሰቧም የሆነችው የእሷ የቅርብ ወዳጅ የሆነችው ማሂ ነች። ማሂን ቀጥሬያታለሁ። ከማሂ ጋር ምናልባት የምሰጣት አሳይመንት ይኖራል። እሷ የምትጠይቀኝ እዚህ ደረጃ ያለውንም ነገር ብዙ ላታቅ ትችላለች። እኔ የነበርኩበትን አብዛኛውን ነገር ስራዎች ስሰራ የነበረው በድብቅ ነበር። ስለዚህ አሁን የሚቀርቡን የደራሲያን አስተያየት ከቨር ፔጅ ላይ መካተትና የሷ ፍቃድ ነው። ከዛ ደግሞ መጽሐፉን በአሳታሚው ድርጅት የኮፒራይት ሕግን ጠብቆ እንዲወጣ እሱ ያላለቀ ፕሮሰስ ነው። እሱ የሚያልቅበት ሁኔታ ይኖራልና ዋው ማሂ መጣች። ማሂ እንዴት ነሽ? ሰላም ነሽ? አለሽ? ሁሉ ሰላም? ዛሬ የቀጠርኩሽ ነገር መቼም እንግዳ ነገር ነው። ካሜራ ይዤ ቴዲ ቤተሰቦች እንዴት ናችሁ? ቆየሽ ከተገናኘሽ ነው ቤት ቤተሰቦች ምንድነው አጠፋፍሽ? አጠፋፊ ያው እንግዲህ ካለው ኮንዲሽን አንፃር ነው። ያው ብዙ በመሀል የተበላሹ ነገሮች ነበሩ። በዛ ነገር ያንን ለማስተካከል እንግዲህ በእኔና ባንተ መሀልም በነበረው ጋፕ በዛ ምክንያት ነው እንግዲህ በዚህ ቤት የጠፋሁት። አሁን ደግሞ ምን አዲስ ነገር እንዳለ አላውቅም። እስቲ ዛሬ ጠርተኛል እንደሆነ ማሂ፣ እኔ በዋነኝነት የጠራሁሽ ነገር ያው ከሩታ ጋር ይሄ ቤተሰብ አንቺም እኔም ሁላችንም ስትሰቃይ አብረን እየተሰቃየን ስትስቅ አብረን እየሳቅ ትዳሯ ደግሞ ሲመለስ ዋው ብለን ተደስተን ጨፍረን ቤት ገብተን እንዳጋጣሚ አሁን የተከሰቱ ክስተቶች አሉ። አብርሃም የራሱን ህይወት እየመራ ነው ማለት ይሻለኛል ወደሚለው ሄዶ
ያው ሩታ ባትቀበለው ሩታም ያልተቀበለችበት እኔ ማቀው በቂ የሆነ ምክንያት ስላለ በቂ የሆነ ምክንያቷንም ለቤተሰቦቿ አስረድታለች። ምናልባት እናቶች አባቶች እንዳይደነግጡ ከምን አንፃር የሚለውን በአደባባይ ቀርባ የነገረችበትና ግን ለኛ አስደንጋጭ መስሎን ነበር። ለኔ አልነበረም ስለማቀው፣ አንቺ ግን ደንግጠሽ ምናልባት ፊል አድርገሽ ነበር። ከዛ በኋላ ግን በቃ ምርጫው ከሆነ ሄደ የራሱን ህይወት ወደሚለው የመጣንበት ሁኔታ አለና እንደ አጠቃላይ ምን ልልሽ ፈልጌ ነው ሩታን ከልጅነት እስከ እውቀት የህይወት ታሪኳን የሚዳስስ ነገር ይሄ ቤተሰብ የሆነ ዶክመንት ለሌሎችም ሰዎች አስተማሪ ሊሆን በሚችል መልኩ መጽሐፍ አዘጋጅቼ ነበር። ያንን ነገር አንቺ አታቂም። አጠቃላይ የህይወት ታሪኳን ያዘው አደንግጬ እና ብዙ ለማለርካ ነሽ ጀመርከው አንተ ሰላይ ነው ማለት ነው። እኔ ሰላይ አይደለሁም ማይ። እሺ ከየት አምጥታ ማለት እስከ ዛሬ እንዲህ ስጠይቀኝ ምናምን የነበሩ ጥያቄዎች ለመጻፉ ነበር። እኔ በርግጥ የሆነ ነገር ጠርጥር ያለው ግን እንደዚህ ይሆናል ብዬ አላሰብኩም። አው በእውነት እኔ ስራዎችን ጨርሼ አሁን ኮንግራ የምር ትልቅ ሰው ጌታ አመሰግናለሁ ማይ። አመሰግናለሁ ነው በማን ቃል ልግባልሽ? ስራዎች ጨርሼ አጠቃላይ የግድ የትዳር ህይወቷ ብቻ ሳይሆን እቺ ልጅ በጣም ሊያስተምር የሚችል ሁላችንም ለብዙ እህቶቻችን አሪያ የምትሆን ሴት ነች። ገብቶሻል? ብዙ ሴቶችን እናውቃለን ትዳራቸውን ሲያጡ ፍቅራቸውን ሲያጡ ማለት ነው ቤት ተሰብረው ይቀራሉ። በቃ መጨረሻዬ ነው እሱን ካጣው መኖር አልችልም። በዛ ላይ ልጅ ወልዳለች። ልጅም ማሳደግ ቻሌንጅ አለ። ይሄን ሁሉ ቻሌንጅ ይቋቋማለሁ ብላ አደባባይ ለወጣች ሴት ትዳርም አጥቼ መኖር እችላለሁ፣ መስራት እችላለሁ፣ መለወጥ እችላለሁ እና ሀገርንም መለወጥ እችላለሁ ላለች ሴት የሆነ ነገር በሰራ ያዘጋጀውን ነገር ነውና ምናልባት ዋው ይገባታል። ደስ ይላል። አሪፍ ነው። በቃ ማለት እኔ አልጠበኩም። ለእንደዚህ አይነት ነገር የጠራኸኝም አልመሰለኝም። ያልጠበኩት ነገር ነው። እኔ በጣም ደስ ብሎኛል። ግን ያው እኔ አሁን ምን ላግዝ እችላለሁ ማለት ምን ላግዝ ምን ልተባበር? አመሰግናለሁ ማሂ። ምናልባት እንደ ገጸ ባህሪ መጽሐፎች ላይ የተካተተሽበት ቦታዎች አሉ። አንቺ በህይወት ታሪክ ውስጥ ስትመላለሽ የነበረበት ነገር አለ። ማንነትሽም አለ እዛ መጽሐፍ ውስጥና እኔ ማለት ነው። ዋው የሚገርምሽ ነገር አጋፋሪና ጭሰኛዎቹም አልቀሩም። መጽሐፉ አድሬስ ያደርጋል የአብርሃም በዙሪያ ላኪዎችሽ። ስለዚህ እዚህ ህይወት ውስጥ የተመላለሰ ቤተሰቦቻችን አልቀሩም። እያንዳንዱ ቤተሰቦቻችን ከየአካባቢ የሚሰጡ አስተያየቶች ነበር። አብርሃም ቤት ላይ ተገብቶ ምን አይነት አስተያየት ይሰጥ ነበር፣ ውስጥ አካባቢ ምን አይነት አስተያየት ይሰጥ ነበር የሚለውንም ነገር ዝም ብዬ ለማየት ሞክሬያለሁና እነዛም ነገሮች የተካተቱበትና በስም ደረጃ ይሄን ቤተሰብ የተካተተበት ሁኔታ ነው ያለው። እና ምን ልልሽ ፈልጌ ነው መጽሐፉ እንደ አጠቃላይ 323 ገጽ ነው። 323 ገጽ ሲሆን የህይወት ታሪኳና ያልተቋጨ ነው ህይወቱ ስለሚቀጥል ማለት ነው። ይሄ መጽሐፍ ቁጥር 2 ሊኖረው ይችላል። ቤተሰብ እንደ ፈጣሪ እርዳታ የእናንተ መገዛ ካለበት ስራችን ይቀጥላል። መጽሐፉ በሲዲ መልክ ነው የተዘጋጀው። ምናልባት የማንበብ ልምዱና የማይመቻቸው ሰዎች ካሉ እንደዚህ ደግሞ መጽሐፍ አይተው ማንበብ ለማይችሉ ሰዎች በድምጽ በሲዲም ጭምር በትረካ መልክ ግጥሙም መጽሐፉም የተዘጋጀበት ሁኔታ ነውና ያለው ለሁሉም ተደራሽ እንዲሆን እንዲና አይነት ጀግና ሴት እንዳለ ለማሳወቅ ስራዎች ሰርተን ጨርሰናል ማለት ነው። ምርጥ ነው። በቃ ምርጥ አንደኛ ቴዲ የምር ደስ ይላል በጣም ማለት በቃ እኔ አላቅም ራሷ አይታው ምን ብላ እንግዲህ የሷ መልስ እንጠብቃለን። እኔ በራሴ በጣም ተገርሜያለሁ። ሰርፕራይዝ ነው እንኩት እንግዲህ እሷ ደግሞ አይታው ከዚህ በላይ ምን እንደምትል እንግዲህ አብረን እናያለን። እና መች ነው የሚመረቀው ማለት መች ነው ለሰው የሚደርሰው?
እሱን በአደባባይ በሚዲያም የተለያዩ ማስታወቂያዎችንም ስለምንሰራ ለቤተሰቦቻችን በተለያየ መልኩ እናሳውቃለን። በቪዲዮም ሌሎች ማስታወቂያዎችንም በሶሻል ሚዲያ ፕሮሞት የምናደርግበት ሁኔታዎች እናመቻቻለን። ነገር ግን ከዛ በፊት ያው ቀኑን ለመቁረጥ ቅድመ ዝግጅቶች ስለሚያስፈልጉ እነዛ ነገሮች እንዲያልቁ አንዱ የሚያስፈልገው ያው መጽሐፉ ላይ በዚህ ነገር አሁን ማስተሩ ታትሟል። ነገር ግን ሌሎች ወደ ሌላው ፕሪንት እንሂድ የሚለውን ነገር ለማስቀጠል የሩታ ፍቃድ ያስፈልጋል። ገብቶሻላ? የአንድን ግለሰብ ህይወት ታሪክ አንስተሽ አደባባይ ለሚዲያ ስታወጪና በእንደዚህ አይነት ቋሚ ቅርስ ላይ በመጽሐፍ ስታሳትሚ የዛ ሰው በጎ ፍቃደኝነት መኖሩ በመረጃም ጭምር የታገዘ መኖር አለበት። ገብቶሻላ? ያ ነገር መጽሐፉ ላይ የቀረበው እኔና እሷ ያውን ነገርኩሽ በቅርብ ርቀት ነው። ስለዚህ ያን ነገር ደግሞ መጨረስ የምችለው ያሰብኩት በአንቺ በኩል ነው። ኦኬ ወይ ቴዲ የኔ እንኳን እሱን አሁን ላይ ማድረግ አልችልም። ኦኬ ለምን እንደሆነ ታውቃለህ? ያው እንግዲህ ሁላችንም እንዳየነው በሰሞኑ በተፈጠረው ነገር ትንሽ ከኔ ጋርም ተጋይተን ነበረ። ኦኬ ማለት የእሷ ያንን ሁላ ነገር ስታረግ የዛኔ በአብርሃም ላይ እየሰራችው ስራ ለምን ሰራችው ወይ ደግሞ ለምን አብርሃም ላይ እንዲያረገኝ ሳይሆን ያጣላን ነገር እኔንም ዋሽታይ ነበር። ገብቷል? ምናልባት የዋሸችበት ምክንያት ደግሞ ያው እኔ ሁለቱ አንድ እንዲሆኑ ስለምፈልግ በመሃላቸው ክፍተት እንዲገባ ስለማልፈልግ ወይ ያን ነገር ትነግርብኛለች የሚልም ሐሳቤ ሊሆን ይችላል። እኔን ዋሽታይ ነበርና ያንን ነገር በእንግዲህ ቪዲዮ ላይ ነው ያየሁት። እንደዛ ሳይ በጣም ተናድጄ በጣም ብዙ ነገር ተናግሬያታለሁ። ብዙ ነገር እንትን ብያለሁና አሁን በዛ ምክንያት ደግሞ ትናንትና እኔና ሀሚሮ ራሱ የሆነ ዕቃ ገዝተን ምናምን ሄደን ነበረ። ግን ልታገኘኝ ፍቃደኛም አይደለችም። ስልኬንም ዘግታዋለች። እንግዲህ ብላክ ሊስት ውስጥ ከታኛለች። በሂደት ነው ነገሮች፣ ያው በአንዴ አይፈቱም ማለት በሂደት ከኔ ጋርም ያለውን ነገር መንፈታ ይሆናል። እስከዛ ግን ምናልባት በሌላ በኔው በኩል ሆኖ እንዲህ በሌላ ሰዎች ማድረግ ከቻለን እሱን ነገር ለመጠየቅ እንሞክራለን። ካልሆነ ግን ትንሽ ወይ እናዘገየውና ከኔ ጋር ያለውን ነገር ስምምነት ውስጥ እስክንገባ ድረስ ትንሽ እናዘገየዋለን እንጂ መሆኑ አይቀርም። እሱ ምንም ችግር የለም። ቤተሰቦችም እንዲያውቁት ያክል ሩታን ድጋሚ ምን ሞሽራት ቀን ነው መሞሸር አለባት። አታጅቧትም። የሁሉ ቤተሰብ አጃቢዋ ነው የሚሆንና እናንተ በግል በነበራችሁ ግንኙነት ክፍተት ተፈጥሮ ሊሆን ይችላል። ነገር ግን ድጋሚ ምን ሞሽራት ቀን ነው። ይሄ ሰርጓ ነው። ከዚህ በላይ ነገር የለምና ሩታንም ስሜቷን ጠይቀን ቤተሰብ ለእናንተም ያለውን ነገር አጠቃላይ በቀጣይ ይዘንላችሁ የምንመጣ ይሆናል። ማሂም በተቻላት አቅም አግኝታ ይሄንን ጉዳይ ጨርሳ እንደምትመታ ቤተሰቦቻችን ለናንተ ቃል እንገባለን። ለቤተሰቦቻችን የመጨረሻ መልእክትሽን እኔ በደንብ በቃ ማለት ደስ በሚል ሁኔታ በሚገርም ፕሮግራም አዘጋጅተን ይሄን እንትን አሳክተን አስመርቀን ሩትዬን እንደ አዲስን ሞሽራታለን ማለት ነውና ቤተሰቦች ያው እንግዲህ አብረን በቃ የሷን ደስታ ማየት ነው የሁላችንም ጉጉት እና ሁሉ ጊዜ ዝም ብሎ በቃ ከአብርሃም ከምናምን ከሚለው ነገር ርዕስ ወጥተን እስቲ እሷን በእንደዚህ አይነት ነገሮችን ትሪት እናርጋትና እሷን ለማስደሰት እንሞክር። እንግዲህ ተገናኝተን እኔንም ይቅር ብላ ይሄን ነገር አሳክተን ተመልሰን አብረን የምንገናኝ ይሆናል። ቤተሰቦች እስከዛ እንወዳችኋለን። ባይ በቃ በጣም ደስ ይላል።